ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 24 2017 ዓ.ም በኢትዮጵያ አቆጣጠር ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። በዚህ ጊዜ ከያዝኳቸው መረጃዎች መካከል እንደተለመደው የግንባር መረጃዎችን ይዣለሁ። ሌሎች ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ወታደራዊ መረጃዎችን በተመለከተ እንደዚሁ አካትቻለሁ። የጤና ባለሙያዎችንም ጥያቄ በተያያዘ ያሉ አዳዲስ መረጃዎች ምንድናቸው የሚለውንም በዚህ ሰዓት አብራችሁ ስትቆዩ የምታደምጡት ይሆናል። እንደተለመደው ሀሳብ ቢኖራችሁ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ሀሳብ አስተያየቶቻችሁን ልልኩ ትችላላችሁ። በሜሴንጀር፣ በዋትስአፕ፣ በቴሌግራም እና በትዊተር የውስጥ መልእክት መላኪያ መንገዶችም መልእክቶችን ልታደርሱ ትችላላችሁ። እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። የተለያዩ አስተያየቶች ናቸው ከደረሱኝ አስተያየቶች መካከል አራቱን መርጬ በዚህ ሰዓት የማቀርብ ይሆናል። እነዚህ በአመዛኙ እንግዲህ ያው በዘገባም በዜናም ሊሰሩ የሚገቡ ጥቆማና አቤቱታዎች ስለሆኑ በአስተያየት መልክ መጥተዋል፣ ወደ እናንተ አደርሳለሁ። የመጀመሪያው ቅሊንጦ እና አባ ሳሙኤል የሚገኙ እስረኞች የላኩት አቤቱታ ነው። በቅሊንጦ እና በአባ ሳሙኤል እስር ቤት የሚገኙ እስረኞች የኢትዮጵያ ሰብዓዊ መብቶች ኮሚሽን የእስር ቤቶች አያያዝና የእስረኞች ሁኔታ እጅጉን ተሻሽሏል የሚለው ጉዳይ የፕሮፓጋንዳ እንደሆነና ዓይን ያወጣ ውሸት ነው። እኛ በአስቸጋሪ ሁኔታ ውስጥ ነው የምንገኘው። ኮሚሽነሩ እና እንዲሁም ደግሞ መስሪያ ቤቱ በመንግስት ሚዲያዎች ይህንን መግለጹ የሰብዓዊ መብት አያያዝን በእጅጉ የሚጎዳ ያለውን ወገንተኝነትና ለፕሮፓጋንዳ ተቋሙ መጠቀሚያ መሆኑን የሚያሳይ ነው። እኛ በአስቸጋሪ ሁኔታ ውስጥ ነው የምንገኘው። ከቤተሰብ ጋር በተገናኘ ፍርድ ቤት በመቅረብ በአያያዝ እንዲሁም ደግሞ አስፈላጊ በሆኑ መሰረታዊ ፍላጎቶች በውሃ፣ በምግብ፣ በመጠጥ፣ በሕክምና በተለያዩ ችግሮች በአስቸጋሪ ሁኔታ ውስጥ ነው የምንገኘው። በተደጋጋሚ በእስር ቤት ውስጥ መብቶቻችን እየተጣሱ ድብደባ፣ እንዲሁም ደግሞ ሌሎች ዛቻዎች እየተፈጸሙብን ባለበት ሁኔታ የእስረኞች ሁኔታ ተሻሽሏል ማለቱ ተገቢነት የለውም የሚል አቤቱታና ቅሬታ አቅርበዋል። ይኸው ተስተናግዷል። ሌላው ከወያኔ ጋር ለመስራት የሚደረጉ እንቅስቃሴዎች ካሉ ከፋኖ አንጻር በሚል ኬቢቢ የተባለ በአጽሮት መልእክት ያደረሰኝ አለ። ረዘም ያለ ጽሁፍ ነው ያደረሰኝ። መሰረታዊ ጉዳይ ነው ያነሳው። ከወያኔ ጋር ለመስራት የሚያስችል ስትራቴጂካሊ አክሴፕቴብል እና ኮምፕሊመንተሪ የሆኑ የጋራ ፍላጎትና ዓላማዎች አሉ ወይ ብሎ በትልቁ ይጠይቃል። ቃል በቃል ነው። የወያኔ እውነተኛ ቀዳሚ ፍላጎት ውስጥ ምንድን ነው? 4 ኪሎ ወይስ ደግሞ ሌላ ርስትና ግዛቶችን መንጠቅ? ይህ አጀንዳ ካለ የሚያስከፍለው ዋጋ ይታወቃል ወይ? ብልጽግናም ህዝቡም የሚመዟቸው የተለያዩ ካርዶች ይኖራሉ። ለዚህ ኃላፊነት ማን ይወስዳል? ከወያኔ ጋር ሊያሰራ የሚችል ምንም አይነት ዓላማና ፍላጎት እንደሌለ እንደዚሁ ይህንን ሀሳብ ያደረሱ አስተያየት ሰጪው ይገልጻሉ። በራሳቸው ሀሳብ ብልጽግናን ለማስወገድ ከሚለው ጊዜያዊ አጀንዳ ባሻገር ትርፍና ኪሳራው ተሰልቷል ወይ? የወያኔ ፍላጎት የአብይ መወገድ ነው ወይ? ወይስ ደግሞ ነፃ ሀገር መገንባት የግዛትና የርስቶች ነጠቃ ነው ወይ የሚለውን ጉዳይ ሰው ረዘም ያለ ጽሁፍ ጽፈዋል። ከአምባሳደር ማሲንጋ የአሜሪካ አምባሳደር እስከ ዓለም አቀፍ ዲፕሎማቶች ድረስ ያለው ጉዳይስ መታሰብ አለበት። ወያኔ አሁን በሁኔታ ነው እየታየ ያለው የሚል ነው። እንግዲህ ያው ቢሆን የሚል ሀሳብ ይዞ የወጣ ጽሁፍ ነው። ከዚህ አንጻር ረዘም ያለ ጽሁፍ አድርሶኛል። ኬቢቢ አድርሻለሁ መልእክትህን። እንግዲህ ከወያኔ አንጻር የተለያዩ ሀሳብና አስተያየቶች በተለያየ ጊዜ ሲቀመጡ ነበር። ከወያኔ ጋር መስራት አሁን ያለው ወያኔ ዓላማው ምንድን ነው? ነፃ ሀገር በ18 ወራት እንገነባለን ብሎ ነው እንግዲህ ከቀናት በፊት በነበራቸው ስብሰባ አቅጣጫ ተቀምጧል የተባለው። ስለዚህ ነፃ ሀገር ወያኔ ሲገነባ ወልቃይትን መርቄያለሁ ይዘህ ሂድ፣ ጠለምትን ጨምሬያለሁ ይዘህ ሂድ፣ ኮረምን የሚያንስ ከሆነ ይዘህ ሂድ፣ ወይም ደግሞ ራያና አለማጣን እነዚህን ግዛቶች ይዘህ ሂድ፣ የሚያንስ ከሆነ ደግሞ ከዛ በኋላ አብረህ ትጠይቃለህ የሚል አይነት እሳቤ ካልሆነ ከወያኔ ጋር ሊያሰራ የሚችል አሁናዊ ሁኔታ በተመለከተ ብዙዎቹ የሚያቀርቡት አስተያየት ነው። ይሄ ነው ያለው ሁኔታ። ወያኔ አሁን ይህንን የአብይ ጋር ያለውን ጉዳይ በተመለከተ ወደ ማዕከላዊ መንግስት መመለስ እንደማይፈልጉ ጌታቸው ረዳን በተደጋጋሚ ሲገልጽ ነበረ። እነሱም አሁን አብዛኞቹ እንግዲህ በተለይ የደብረጽዮን ቡድን ወደ አስመራ ሄዶ የፖለቲካ ወታደራዊ፣ ሌሎችን ደግሞ እንዲሁም ጽምዶ እየተባለ የሚጠራ አዲስ ህብረት ተመስርቷል። ይህ ጽምዶ እየተባለ የሚጠራውን ህብረት በተመለከተ እንደዚሁ በሌላ የመረጃ ሰዓት መረጃ ይዤላችሁ ቀርባለሁ። ኬቢቢን አመሰግናለሁ። የመንግስት ወታደሮች በአውደ ውጊያ ጉዳት ሲደርስባቸው በንጹሐን ላይ የሚፈጽሙት የበቀል እርምጃን በተመለከተ መቼ ነው የሚቆመው የሚል እንደዚሁ አስተያየት ጥያቄ፣ በዚህ በኩል ስራ እየሰራ ነው የሚሉ አስተያየት ሰጪዎች ናቸው ያደረሱ። በርካታ ንጹሐን ተጨፍጭፈዋል፣ ንብረታቸው ወድሟል፣ ተፈናቅለዋል። ስለዚህ ይሄ ግልጽ የሆነ የጦር ወንጀል ነው። መረጃዎችን እያሰባሰብን ነው። መረጃዎችን ያሏቸው ሰዎች ትብብር ቢያደርጉልን በሚል የመንግስት ወታደሮች ከአውደ ውጊያ ውጭ በንጹሐን ላይ የሚፈጽሙትን የበቀል እርምጃ በተመለከተ እንደዚሁ ሀሳብ አስተያየት አድርሳችሁኛል። መረጃችሁን አሰባስቡ።
የብልጽግና ባለስልጣናት ንጹሐን ተገድለው ፋኖ ተገድሏል ብለው መተማመኛ ሪፖርት የሚሰጡባቸው አካባቢዎች እንዳሉም ይህንን ተጨማሪ መረጃ ከደብረ ታቦር እያደረሱኝ አስተያየት ሰጭ ናቸው። አመሰግናለሁ። ሌላው ባህር ዳር ዙሪያ ሜጫ፣ ሙገር፣ ሐሙስ ገበያ፣ ጎንጂ፣ ወንበሪያ፣ አላኋይ ተብሎ በሚጠሩ አካባቢዎች የማዳበሪያ ስርጭትን በተመለከተ እስካሁን ድረስ እንደተስተጓጎለ ነው። መፍትሄ አላገኘንም፣ የዘር ጊዜ እያለፈብን ነው፣ አስቸኳይ መፍትሄ እንፈልጋለን በሚል ለሶስተኛ ጊዜ የአካባቢው ነዋሪዎች ይህንን ቅሬታ አቅርበዋል። ባለፈው ከፋኖ አንጻር በአካባቢው የሚንቀሳቀሱ የፋኖ መሪዎችና ቃል አቀባዩን አግኝቼ በዚህ ጉዳይ ላይ የማዳበሪያ ስርጭትን የሚያስተጓጉል ፋኖ ካለ እርምጃ እንወስዳለን፣ መረጃውን እንፈልገዋለን የሚል ምላሽ ተሰጥቶ ነበር ከ3 ቀናት በፊት። አሁን ያለው ሁኔታ ይህን ነው። ወደ ሌሎች መረጃዎች ከመሄድ በፊት በመምህራን ላይ እየተፈጸመ ያለውን አጠቃላይ ሁኔታ በተመለከተ የሚያሳይ አንድ መልእክት ቃል በቃል ደርሶኛል። ዛሬ ሪፖርተር ይዞት የወጣው ዘገባም አለ ትምህርትና መምህራን በተመለከተ በአማራ ክልል። ከዚህ ጋር በተያያዘ መጀመሪያ ሪፖርተር ይዞት የወጣውን ዘገባ ላስቀድምና እኔ ወደ ደረሰ መረጃ እሄዳለሁ። ዛሬ ሪፖርተር አሁን በዚህ ሰዓት ይዞት ከወጣው ዘገባ መካከል የጦር ሜዳ ከትምህርት ቤቶች ውጭ እንዲሆን ተጠይቋል ይላል ሪፖርተር። በፖለቲካ መነጋገር ያልፈለጉ አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉልን እንፈልጋለን ብለዋል። የአማራ ክልል ትምህርት ቢሮ እና ማህበራዊ ጉዳይ ተወካዮች በዚህ መድረክ ላይ በተለይ ዶክተር ሙሉነሽ ይህንን ብለዋል። ምክትል ርዕሰ መስተዳድሯን የተባለው መንግስትም ሆነ የግጭት ውስጥ ያሉ ሌሎች አካላት በስም ያልጠቀሷቸው ትምህርት ቤቶችን ነፃ ያድርጉልን፣ ልጆቻችን ይማሩ ሲሉ ዶክተር ሙሉነሽ ጥሪ ማቅረባቸው ነው ሪፖርተር የዘገበው። በአማራ ክልል ብቻ አሁን በዚህ ሰዓት 4.1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ይሄ ችግር የአማራ ክልል ብቻ ሳይሆን የኢትዮጵያ ብቻ ሳይሆን የአፍሪካና የዓለም አቀፍ ችግር እንደሆነም እንደዚሁ ዶክተር ሙሉነሽ ለሪፖርተር ተናግረዋል። 4800 ትምህርት ቤቶች አሁን በዚህ ሰዓት ዝግ መሆናቸውን እንደዚሁ አንስተዋል። በክልሉ ከ160 ሺህ በላይ መምህራን የአእምሮ ጤና ድጋፍ ያስፈልጋቸዋል ሲሉም እንደዚሁ ዶክተር ሙሉነሽ ጠርተዋል። ዘገባው የሪፖርተር ነው። ከዚህ ጋር በተያያዘ የመንግስት ወታደሮች በመምህራን ላይ ከፈጸሟቸው አሰቃቂ ግድያዎች መካከል ሰሞኑን በሰሜን ወሎ ዞን በመምህራን ላይ የተፈጸመውን ጭፍጨፋ የተመለከተ መረጃ እንደዚሁ ቃል በቃል አድርሰውኛል። ወደ እናንተ ላድርስ። ምን ይላል? ሰላም በለጠ ይላል። ዋድላ ወረዳ ደለንጋ አንደኛ ደረጃ ትምህርት ቤት መምህራን ላይ ስለተሰራው ግፍ ልንገርህ ይላል። በህይወት የተረፈው መምህር ዳንኤል ሉሌ ይባላል። የትውልድ ቦታው እዚያው አካባቢ ዳውንት ነው። መምህራኖች ተሰባስበን ገላችን በወረፋ እየታጠብን ሳለ መጀመሪያ መካሻው ታጥቦ ስለጨረሰ ልብሱን ለብሶ ቆሟል። እኔም ጨርሼ ጃኬቴን በመልበስ ላይ ነበሩ። ሌሎች የሚታጠቡ ነበሩ። እንዲህ እንዳለን መታጠቢያ ቦታው መንገድ ዳር ስለነበረ የጥይት ሩምታ ተከፈተብን። ግራ ገባን፣ ተደናገጥ። መካሻው ገሰሰን እንደቆመ በብሬን ወገቡን መተው ጣሉት። ይህ እንግዲህ ባለፈው የተገደለው መምህር ነው። እኔ ለማምለጥ ስሞክር እግሬን መቱኝ። የተመታሁት እግሬ ደሴ ሆስፒታል ስተኛ አሳየኝ። የተመታው የግራ እግር ቅልጥሙን ነው፣ አጥንቱ ተሰብሯል ይላል። ይህንን እየታዘቡ ከእንግዲህ መምህር ሆኖ የማስተማር እድል የለውም። የአካል ጉዳተኛ ሆኗል፣ ቋሚ አካል ጉዳተኛ። ሌሎች መምህራን ሳይመቱ ሩጠው አመለጡ። አንደኛው ግን ያው ጫማውን አውልቆ ስለነበር ሲሸሽ እግሩን ድንጋይ ቆርጦት ወደቀ። ከወደቀበት ደርሰው በያዙት መሳሪያ ሳይተኩሱ ቀጥቅጠው ሄዱ። በኋላ ማህበረሰቡ መምህራን ናቸው ብሎ መጥቶ እኔና መካሻውን አንስተው ሲወስዱን የመካሻውን አስክሬን ከመኪና መንገድ ላይ መከላከያውና አድማ ብተናው አስጥለው ፀሐይ ላይ ሲመታው ቆየ። እኔ ከቤቴ ህዝቡ አስገብቶኝ ስለነበር አድማ ብተናው መጥቶ ከደረቴ ላይ አፈሙዙን ደቅኖ ልጨርስህ አለኝ። ኧረ ተወኝ መምህር ነኝ ስለው በመሳሪያው ሰደፍ መቶኝ ወጣ ይላል ዳንኤል። ያው ለግድያ የመጡት መከላከያና አድማ ብተና ሚሊሻዎች ናቸው። በኋላ ላይ አንድ ሚሊሻ ይሄ መምህር ነው አውቀዋለሁ ሲል ሰማሁኝ። ጥይት ማዕበል ያወርዱብን ሆን ብለው እንደሆነ ገባኝ። በሌላ በኩል ዳውንት ወረዳ ቅድስት የገብርኤል ተብሎ የሚጠራው አካባቢም እንደዚሁ በ3 መምህራኖች ላይ የደረሰውና በመከላከያዎች መሞታቸውን ተከትሎ የተፈጸመውን በቀልም እዚሁ ላይ አንስተዋል። እንግዲህ በአጠቃላይ ይዘገናል። ሕክምናም እያገኙ አይደሉም መምህራኖቹ። የሚያሳክመውም በተለይ ይህን ዳንኤል የተባለውን የሚያሳክመውን በቂ ገንዘብ እንዲሁም ደግሞ ቤተሰብ የለውም። በዚህ እንግዲህ ማህበረሰቡ ከፍተኛ ፈተና ውስጥ ነው። በመጨረሻም ስለ መካሻውና ዳንኤል በግፍ መገደልና መቁሰል ህዝቡ ተቆጥቶ ከክልል ከመጡ ከወረዳና ፖለቲከኞች ጋር ተሰብስቦ ተወያይቶ ነበረ። የወረዳው አስተዳዳሪ የተናገረው ነገር እጅግ አሳዛኝ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ
ፋኖዎች በሌሉበት ቦታ ከፋኖ ጋር ሲሸሹ ነው የተመቱት ብሎ ህዝቡን ሌላ ብስጭት ውስጥ ከቶታል። እንግዲህ በእርሱ ልብ ሩጠው ያመለጡት መምህራኖችን ፋኖ ናቸው ብሎ መፈረጁ ነው። የብልጽግና ካድሬዎች በመከላከያና በአድማ ብተና ለሚፈጽሙት ግድያ ይህንን ነው እየሰጡ ያሉት መተማመኛና ሽፋን። በእጅጉ ያሳዝናል። እንግዲህ መምህራኖች ላይ የተፈጸመውን ይህንን በተመለከተ ነው። ባለፈው እንግዲህ በዚህ ግድያ ህይወቱ ያለፈው ወደ ዳውንት ሄዶ የቀብር ስነስርዓት መፈጸሙና ሌላው መምህር ዳንኤል ሉሌ የሚባለው ደግሞ እግሩ ተቆርጦ አሁን በቤተሰቦች ነው የሚገኘው። እነዚህ መምህራን በመከላከያና በአድማ ብተና በተፈጸመባቸው የጥይት እና እንዲሁም ደግሞ ድብደባ ነው እንደዚህ ህይወታቸውም ያለፈው የአካል ጉዳተኛ የሚሆኑት። ይሄ በመምህራን ላይ እየተፈጸመ ያለ ግፍ ነው። ወደ ጤና ባለሙያዎች ጥያቄዎች እሄዳለሁ። የጤና ባለሙያዎቹ እንግዲህ በተለይ ሲኒየር ሐኪሞች መግለጫዎችን እየሰጡ ነው የሚገኙት። ዛሬ ግንቦት 24 2017 ዓ.ም ከዚህ መግለጫ ከሰጡት መካከል በአዲስ አበባ ከተማ የካቲት 12 ሜዲካል ኮሌጅ ሆስፒታል ሲኒየር ሐኪሞች የአቋም መግለጫ አውጥተዋል። ሐኪሞቹ ላለፉት 2 ሳምንታትና ከዛ በላይ በአድማው ምክንያት የቻሉትን ጽኑ ህሙማን ድንገተኛ ክፍሎችን ሲከታተሉ መቆየታቸውና ከአድማው ጀምሮ ይህንን ለመሸፈን ያላሳለሰ ጥረት ማድረጋቸውን በመግለጫው መግቢያ ላይ ገልጸዋል። የመንግስት ባለስልጣናት የጤና ባለሙያዎችን ጥያቄ የያዙበት መንገድ በተለይ የሆስፒታል አስተዳዳሪዎች እጅግ ችግሩን እያወሳሰበው እንደሆነ እንደዚሁ ሐኪሞቹ ገልጸዋል። እነዚህ ሐኪሞች 6 አቋም መግለጫዎችን 6 ነጥቦችን አስቀምጠዋል። አንደኛ ለቀረቡ የጤና ባለሙያዎች ጥያቄዎች በአስቸኳይ ምላሽ እንዲሰጥና መንግስት ይህንን ለመመለስ ዝግጁ ሆኖ የሕክምና ስርዓቱን ከውድቀት እንዲታደግ ጥሪ አቅርበዋል። ሌላው ሬዚደንት እና ኢንተርን ሐኪሞች ላይ የተወሰነውን የማባረር ውሳኔ ተገቢነት የሌለውና የማይቀበሉት መሆኑን የካቲት ሆስፒታል የወሰነው ውሳኔ ለጤናው ዘርፍ የከፋ ጉዳት የሚያመጣ መሆኑንና ራበይ ብሎ ለጠየቀ ባለመብትና እንዲሁም ደግሞ ባለሙያ ይሄ ምላሽ መሰጠቱ ተገቢነት የሌለውና ተቀባይነት የሌለው ስለሆነ በአስቸኳይ እንዲመለሱ እንደዚሁ ጠይቀዋል። ሶስተኛ በመንግስት ሚዲያዎች እየተላለፉ ያሉት የጤና ባለሙያዎችን ስብዕና የሚያንቋሽሹ ኃላፊነት የጎደላቸው ዜናዎችና ዘገባዎች በአስቸኳይ እርማት እንዲደረግባቸውና እንዲቆሙ ይህንን የጤና ባለሙያዎችን ጥያቄ ሚዲያዎቹ በአዎንታዊነት መፍትሄው ላይ ሚናቸውን እንዲወጡ ጠይቀዋል። እንግዲህ ስም ከማጥፋት እንዲቆጠቡ። ሌላው የጤና ባለሙያዎች ጥያቄ አለመመለስ ሀገሪቱ መቋቋም የማትችለው አደጋ ይዞ እየመጣ ስለሆነ በአስቸኳይ የሚመለከተው አካል የጤና ባለሙያዎችን ጥያቄ እንዲቀበል እንደዚሁ ጥሪ አድርገዋል። በዚህ ምክንያት የሲኒየር ሐኪሞቹ በዚህ ምክንያት መንግስት የጤና ባለሙያዎችን ጥያቄ ባለመቀበል ለሚደርሰው አጠቃላይ በታካሚዎች ላይ ለሚደርስ የህይወት ጉዳትና ተዛማጅ ጉዳዮች ኃላፊነቱን እንደማይወስዱና ይህንን ኃላፊነት መውሰድ ያለበት የመንግስት ኃላፊነትና የሆስፒታሉ የተለያዩ የአስተዳደር ኃላፊዎች እንደሆኑ ሲኒየር ሐኪሞቹ በመግለጫቸው ገልጸዋል። ሌላው የታሰሩ ሐኪሞች ያለ ቅድመ ሁኔታ በአስቸኳይ እንዲፈቱም እንደዚሁ ጠይቀዋል። እንግዲህ በአዲስ አበባ የካቲት 12 ሆስፒታል ሲኒየር ሐኪሞች ናቸው። ባለፈው የጎንደር ሆስፒታል ከዛም ቀጥሎ የጥቁር አንበሳ ሆስፒታል ሐኪሞች መግለጫዎችን ማውጣታቸውና ከነገ ሰኞ ጀምሮ ብቻቸውን ስራውን ጫናውን ስለማይቋቋሙት በስራ ላይ እንደማይገኙና በዚህ የሚደርሰው ጉዳት መንግስት ኃላፊነቱን እንዲወስድ እየጠየቁ ነው የሚገኙት። የጤና ባለሙያዎች በማህበሩ ቦርድ በኩል የሚተላለፉ መረጃዎችን ብቻ እንዲከታተሉ እንደዚሁ አሳስበዋል። ቦርዱ አንድነትን ለመበተን የሚሰሩ ግለሰቦች መኖራቸውና በእነሱ እንደርሸባቸዋለሁ ሲል የጤና ባለሙያዎች ማህበር ቦርድ ገልጿል። አድማው ተጠናቋል እያሉ ሐሰተኛ መረጃ የሚያሰራጩና ወደ ስራ ግቡ ከመንግስት ጋር ድርድር ተጀምሯል፣ መፍትሄ ሊሰጥ ነው በሚል እነዚህን የሚያደርጉ እንዳሉ ደርሰንበታል። እነዚህ አካላት እንቅስቃሴያቸው የመበተን ተልዕኮ ያላቸው እንደሆኑ ደርሰንበታል። ስለዚህ ሬዚደንት ሐኪሞችንም ወደ ስራ እንዲገቡ የሚገፋፉ ቺፍ ሬዚደንቶች እንዳሉም ደርሰንበታል። ከድርጊታቸው እንዲቆጠቡና ጥያቄው ሳይመለስ አንድነታችን ለመበተን ከሚያደርጉት እንቅስቃሴ እንዲቆጠቡ። በተቋም የሚደረግ ድርድር የለም። አገር አቀፍ ጥያቄ ነው የቀረበው። ጥያቄውም አገር አቀፍ ነው። ስለዚህ ከባድ መስዋዕትነት የጤና ባለሙያው እየከፈለበት ያለ ጥያቄ ስለሆነ ጥያቄው ከአንድ መስሪያ ቤት ጋር ከአንድ ተቋም ጋር በሚደረግ ድርድር አይፈታም። ይህ አንድነትን የሚበትን ካልሆነ የሚያመጣው መፍትሄ ስለሌለ አርፋችሁ ተቀመጡ ብሏል ቦርዱ። ሌላው ደግሞ ሲኒየር ሐኪሞች ወደ ንቅናቄያችን መምጣታቸው ጥያቄያችን ፍትሐዊ መሆኑንና ጥያቄያችን እንዲመለስ አስተዋጽኦ ስለሚኖረው ይህንን ጠቀሜታ በመገንዘብ ለሲኒየር ሐኪሞችም ምስጋና እናቀርባለን ብለዋል። ጥያቄዎቹ እስኪመለሱ ድረስ የማህበሩ ቦርድ ከሚያሰራጫቸውና ከሚያሳውቃቸው መረጃዎች ውጭ የተለየ አጀንዳ እንደሌለም እንደዚሁ
የሐኪሞቹ መግለጫ ይህንን ገልጿል። ቦርዱም ይህንን አሳስቧል። ሌላው ከዚህ ጋር በተያያዘ እንግዲህ በኢትዮጵያ ውስጥ የጤና ባለሙያዎች የስራ ማቆም አድማ ላይ ባሉበት ሰዓት መንግስት ደግሞ ለጥያቄው ተገቢ ምላሽ እየሰጠ ባልሆነበት በዚህ ሰዓት በኢትዮጵያ ውስጥ በሽታ ወረርሽኝ ተከስቷል። ይህም እንግዲህ የዝንጀሮ ፈንጣጣ እየተባለ የሚጠራው በሽታ በኢትዮጵያ አሁን ስርጭቱ እየጨመረ እንደሆነ ጤና ጥበቃ ሚኒስቴር ባወጣው መግለጫ ለማረጋገጥ ተችሏል። በሽታው የተያዙ ሰዎች ቁጥር አሁን 6 ደርሷል። በዚህ ጋር ተጠርጥረው የተያዙም እንደዚሁ 9 አሉ። በአጠቃላይ 15 በላይ ሰዎች በዚህ የዝንጀሮ ፈንጣጣ ተጠቅተዋል። አንድ ሰው ህይወቱ አልፏል። ይሄ ነው እንግዲህ አስደንጋጭ ዜና የሆነው። የሕክምና ባለሙያዎች በሌሉበት ሁኔታ ይሄ ወረርሽኝ በኬንያ በኩል ወደ ኢትዮጵያ ገብቷል ከተባለበት ጊዜ ጀምሮ አሁን የመጀመሪያ እንግዲህ አንድ ሰው ህይወቱ አልፏል። በዚህ ቫይረስ ተጠቅቶ የነበረ ሰው ነው እየተባለው። ጤና ጥበቃ ሚኒስቴር ከተጠርጣሪዎቹ 15 መድረሳቸውንና ሌሎች ተጨማሪ ደግሞ በለይቶ ማቆያ ውስጥ መሆናቸውን እንደዚሁ አሳውቋል። ይህ እንግዲህ ከሐኪሞች ጥያቄዎች አንጻር ያሉ ናቸው። ሌሎች እንዲሁ በትይዩ ሀሳብና አስተያየት ያለባቸው መረጃዎች ላድርሳችሁ። ጠቅላይ ሚኒስትር አብይ አህመድ የሚያዝያና የግንቦት የ2017 አጠቃላይ ተግባራታቸውን የሚያሳዩ ኢኮኖሚያዊ እንቅስቃሴዎች በቴክኖሎጂ በኩል ጠቅላይ ሚኒስትሩ ያደረጉትን በዲፕሎማሲና በልማት ስራዎች በኩል ያከናወኗቸው የሁለት ወራት ተግባራት ተብለው በመንግስት ሚዲያዎች የምስል የፎቶግራፍ መረጃዎች ከዛሬ ጀምሮ በብዛት እየተለቀቁ ነው የሚገኙት። ይህ እንግዲህ ብዙዎቹ አስተያየት እንዲሰጡበትና ብዙ ተጠየቅ ጥያቄዎች እንዲነሱበት የሚያደርግ ነው። የአንድ ሀገር ጠቅላይ ሚኒስትር መደበኛ ተግባሩ አይደለም ወይ? የሀገሪቱ ሚዲያዎች ዛሬም ግለሰብ ተኮር የስብና ግንባታ ላይ ያሉት ለምንድን ነው? ዓላማውስ ምንድን ነው? መደበኛ ስራቸውን የሰሩ ጠቅላይ ሚኒስትር በሁለት ወራት ውስጥ እንደገና አዲስ ሚዲያዎቹ ዘገባና ይህንን የሚሰሩት ጉዳዩ ምንድን ነው ብሎ ብዙ ህዝብ እየጠየቀ ነው የሚገኘው። አስተያየት ሰጪዎችም በዚህ የሚመጣ የህዝብ ድጋፍ አለ ወይ? ጠቅላይ ሚኒስትሩ ያጡትን የህዝብ ድጋፍ በዚህ መንገድ ሚዲያዎቹ መመለስ ይችላሉ ወይ? ምንድነው ዓላማው? በየዕለቱ ለእነዚህ ክንውኖች ጠቅላይ ሚኒስትሩ ወደ አውሮፓም ሲሄዱ ሌሎችን ተግባራት ሲያከናውኑ የመንግስት ሚዲያዎች ከበቂ በላይ ዘገባ ሽፋን ሰጥተዋቸው አልነበረም ወይ? አሁን ይሄ ጉዳይ እየመጣውና በሁለት ወራት አንድ ጠቅላይ ሚኒስትር ሰርተዋቸዋል የተባሉ ተግባራት እንደ ዜና እንደ መረጃ ሆነው ሁሉም በዚህ በኩል እንግዲህ እንዲሰማቸው የተደረጉት ለምንድን ነው የሚለው ነው አብሮ እየተነሳ ያለው። እንግዲህ ያው ጠቅላይ ሚኒስትሩ የራሳቸውን የገጽታ ግንባታ ላይ ያተኮሩ እንደሆኑ ከአሁን በፊትም በተለያየ መንገድ ሲገለጽ ነበር። አሁን ደግሞ የኔን ተግባራት የሁለት ወራት ተግባራት የሀገሪቱ ሚዲያዎች መናገር አለባቸው በሚል ትዕዛዝ ይመስላል ይሄ እየሆነ ያለው። አጠቃላይ ከውጭም ከውስጥም ላለው የፖለቲካ ግፊት ምላሽ ለመስጠት እንግዲህ ያው በሚዲያ የፕሮፓጋንዳ ምላሽ ለመስጠት እንደሆነ ምንም ጥርጥር የለውም። ከዚህ ጋር በተያያዘ እንደዚሁ ለፕሬዚዳንት ኢሳያስ አፈወርቂም የመከላከያ ሚኒስትሯ ወይዘሮ ኢንጂነር አይሻ መሐመድ ምላሽ ሰጥተዋል። ኢሳያስ አፈወርቂንም በዚህ በሚኒስትሯ ንግግር እንግዲህ ምላሽ በሰጡበት ዘልፈዋቸዋል። ኢሳያስ አፈወርቂ የሚመሩትን ሀገርና ህዝብ ሀገር ነው ህዝብ ነው ብሎ መጥራት አይቻልም። ህዝባቸውን በፍርሃት ቆፈን ሸብበው ያለ ሀገር ህዝብ እየመሩ ይህንን በሰው ሀገር ላይ ይህንን መናገር አይችሉም። አመላቸውን የተለመደ ባህሪያቸው ነው ሲሉ ነው እየገለጿቸው። ሰራዊታችን ብለው ስለ ሰራዊቱ ደግሞ ሚኒስትሯ በሰጡት አስተያየት ብዙ ምላሾች ያሉበት ጉዳይ ነው። ይህም ሰራዊታችን እየተደራጀው በነሱ ትዕዛዝ እንግዲህ በነ ኢሳያስ ትዕዛዝ ማለታቸው ነው። እዚህም እዛም ለሚነሱት ኃይሎች አይደለም። ሰራዊታችን የተገነባው ለኢትዮጵያ ብሔራዊ ጥቅም የቆመ ነው። ወደ ኢትዮጵያ የሚቃጡ ማንኛቸውም ጥቃቶች ለመከላከል ነው። አዳዲስ አደረጃጀቶችንም አደራጅተናል። እንደ ባህር ኃይል ልዩ ዘመቻዎችን እና የሳይበር የዘመቻና የሳይበር ክፍልም አደራጅተናል በመከላከያ ውስጥ ሲሉ ነው የተናገሩት። ይሄ ኃይል ተገንብቷል። በሰፈር ለሚንቀሳቀሱት የሰፈር ሚሊሻ ይበቃቸዋል ሲሉም እንደዚሁ እንግዲህ አጠቃላይ የትጥቅ ትግል የሚያደርጉ ኃይሎችን ለማናናቅ የሄዱበት መንገድም እንደዚሁ በርካታ ጥያቄዎችን የሚያስነሳ ይሆናል። ሚኒስትር ኢንጂነር አይሻ መሐመድ በሰፈር አለን ለሚሉት የሰፈር ሚሊሻ በቂ ነው፣ በርካታ የሰፈር ሚሊሻ እያሰለጠን ነው ብለዋል። እዚህ ላይ እንግዲህ ለሚኒስትሯ አንድ ሁለት ጥያቄዎችን አቅርቤ ወደ መረጃዎቹ እሄዳለሁ። የመጀመሪያው እዚህም እዛም ብለው የገለጿቸው እነማን ናቸው? እንደዛ ከሆነ ከአሁን በፊት ጠቅላይ ሚኒስትሩም 4 ክላሽ ይዘው የሚንቀሳቀሱ አካላት ሲል በፓርላማም እንደዚሁ ማንሳታቸው ይታወቃል። እነዚህ የሰፈር ሚሊሻ በቂያቸው ከሆነ ለምን እስካሁን ድረስ በእነዚህ ላይ እርምጃ መውሰድ አልተቻለም? በኦሮሚያም በአማራ ክልል በተለያዩ አካባቢዎች ከ1 ሚሊዮን በላይ ሚሊሻ አሰማርታችሁ አልነበረም ወይ? ጉዳዩን መቆጣጠር ለምን አልተቻለም የሚለው ጉዳይ አብሮ የሚነሳ ነው። ከሚሊሻ ያልፉም የተባሉ ከሆኑ እነዚህ ኃይሎች እንግዲህ በደንብ እንደምናውቀው የአየር ኃይል፣
የድሮን ቴክኖሎጂ፣ የሮኬት፣ የመድፍና ብረት ለበስ ሞተራይዝድ እና መካናይዝድ እግረኛ፣ ባህር ኃይል ኮማንዶ፣ አየር ወለድ ኮማንዶ፣ ሪፐብሊካን ኃይልና ኮማንዶ፣ ልዩ ዘመቻዎች ኮማንዶ፣ ስፔሻል ኢሊት ፎርስ ኮማንዶ ለምን ስምሪት ወሰደ? ይሄ ሁሉ ኃይልስ በግንባር ተገኝቶ ለምን ጉዳት ደረሰበት? እንግዲህ በአማራ ክልል ጦርነቱ ከተጀመረ ጀምሮ እንግዲህ ከመቶ በላይ የድሮን ጥቃቶች ተፈጽመዋል። በተመዘገበ መንገድ ጥቃቶቹ እስከ 168ም ይደርሳሉ የሚሉ መረጃዎች አሉ። ከዛም ሊጨምሩ ይችላሉ። ስለዚህ 168 ጊዜ በላይ የድሮን ጥቃት የተፈጸመው የሰፈር ሚሊሻ ለሚበቃቸው ኃይሎች ነው የሚለው እንግዲህ ሚኒስትሯ ሊመልሱት የሚገባ ነው። ሰሞኑን በተደጋጋሚ ይህንን በተመለከተ እንግዲህ ሌሎችን ባለስልጣናት ሲናገሩት የተሰማ ጉዳይ ነው። ልዩ ሰራዊት ገንብተናል፣ ጀኔራል አበባውም ታይቶ በማይታወቅ በኢትዮጵያ ታሪክ ትልቅ ሰራዊት ገንብተናል እያሉ ነው የሚገኙት። ጎን ለጎንም የጦር መሳሪያ ግዢዎችም እየተፈጸሙ ነው። ይህ እንግዲህ ከኤርትራ ጋር እና እንዲሁም ደግሞ ከቀይ ባህር ቀጠና ጋር ካለው ጉዳይ ጋር የሚያያይዙት እና አሁንም ዓላማችን ወደዛ ነው የሚል አስተያየት ነው እንግዲህ በመንግስት ባለስልጣናት መግለጫዎች ውስጥ የሚታየው። ወደ መረጃዎች እቀጥላለሁ። ህወሓት ነክ መረጃዎችን ላስከትልና ወደ ሌሎች መረጃዎች እመጣለሁ። በህወሓት ነክ መረጃዎች መካከል እንግዲህ ከህወሓት የወጣው ቡድን ስምረት እያለ የሚጠራው አዲሱን በራሱ ፓርቲ እየመሰረትኩ ነው የሚለው ትናንትና በሸራተን አዲስ በሰጠው መግለጫ ለትግራይ አዲስ አስተሳሰብና መንገድ ያስፈልጋታል ብሏል። የትግራይ ህዝብ በድህረ ጦርነት አስከፊ ሁኔታ ውስጥ እንደሚገኝ ይህን እንግዲህ አብሮ ገልጿል። በዚህ አስከፊ ሁኔታ እንግዲህ ፓርቲው የትግራይን አጠቃላይ ሁኔታ ለማሻሻል እየመጣ እንደሆነና ፓርቲው ለህወሓት አባላት ጭምር ጥሪ አቅርቧል። ኑ ተቀላቀሉኝ ብሏል። ለህወሓት አባላት ራሳቸውን መስራቾቹ የህወሓት አባላቶች ናቸው። ከመስራቾቹ 100 የሚሆኑት የውስጥ 90 የሚሆኑት በመቶኛም 90% ትግራይ ውስጥ የሚገኙ ናቸው። እንዲሁም ደግሞ 10% የሚሆኑት በስጋት ምክንያት አሁን ወደ ትግራይ መሄድ የማይችሉ በአዲስ አበባ የሚገኙ ከ100 በላይ መስራች አባላት ያሉት እንደሆነም ተገልጿል። ፓርቲው መታገያ ፍኖተ ካርታው ወይም ደግሞ ማንፌስቶውን በቅርቡ ለህዝቡ ውይይት ይፋ እንደሚያደርግም ገልጿል። በትግራይ መስራች ጉባኤውንም ያደርጋል ሲሉ ነው ይህንን እየገለጹት። ያው እንግዲህ እነ ደብረጽዮንን የፖለቲካ ክፍተት ለመተካት አዲስ ፓርቲ ነው በነጌታቸው ረዳ በኩል የመጣው። ይሳካለታል ወይስ አይሳካለትም የሚለውን በተመለከተ ከአሁኑ አስተያየቶችን ማስቀመጥ ይቻላል። በእርግጥ በትግራይ ውስጥ ከፍተኛ የሆነ የለውጥ ፍላጎት አለ። ግን ከነ ደብረጽዮን ቡድን ወጥቶ የነጌታቸው ቡድን በትግራይ ውስጥ የፖለቲካ ድጋፍ ያገኛል ወይ የሚለውን አብረው የሚታይ ነው። የነጌታቸው ቡድን እንግዲህ ደቡባዊ ዞን እንደርታና አካባቢዎቹ ጠንካራ ድጋፍ እንዳለው ከአሁኑ ማረጋገጥ ይቻላል። ከዛ ባለፈው ግን በሌሎቹ የትግራይ ዞኖች እንደ ሽሬ፣ አክሱም፣ አድዋ በመሳሰሉት አካባቢዎች ይህንን ድጋፍ ያገኛል ወይ የሚለው ጉዳይ የብዙዎቹ አሳሳቢ ነው። ከአሁን በፊት እንግዲህ 3-4 ጊዜ በትግራይ ተወክለው የሄዱ ተወካይ አስተዳዳሪዎች ጌታቸው ረዳን ጨምሮ አሁንም ጀነራል ታደሰን ጨምሮ እየገጠማቸው ያለው ችግርና ከአካባቢው የተባረሩበት መንገድ ይህንን ነው የሚያሳየው። ሌላው የነ ደብረጽዮን ቡድን ደግሞ እስከ ቀጣዩ ሮብ ድረስ የታገዱ ተሽከርካሪዎችና ሸቀጦች ወደ ትግራይ የማይገቡና የማይለቀቁ ከሆነ አስቸኳይ እርምጃ እንወስዳለን ብለዋል ነው የተባለው። ምን አይነት እርምጃ እንደሚወስድ የታወቀ ነገር የለም። ጀነራል ታደሰ ወረደ ይህንን ጉዳይ አብይ አህመድ ጋር ተነጋግሮ የደረሰበትን እንዲያሳውቅም የነ ደብረጽዮን ቡድን ለጀነራል ታደሰ ወረደ ትዕዛዝ አስተላልፏል ነው የተባለው። ጀነራል ታደሰ በእንደርታ ወረዳ አመራሮች እንዲመለሱ አድርገዋል የሚል ሌላም ዜና ወጥቷል። ባለፈው በነ ደብረጽዮን ቡድን የወረዳ መዋቅሮች ሲፈርሱ የተባረው የነበሩ የወረዳ አስተዳዳሪዎች በእንደርታ ወረዳ እንዲመለሱ አድርገዋል ነው የተባለው። ይህም እንግዲህ በነ ደብረጽዮን ቡድን የተባረሩትን መመለሳቸው ከነ ደብረጽዮን ቡድን ጋር ቅራኔ ውስጥ ይከታቸዋል ነው የተባለው። የነጌታቸው ደጋፊ ናቸው ተብሎ የተባረሩ ባለስልጣናትን ወደ ስልጣን መመለስ በነ ደብረጽዮንና በነ ጀነራል ታደሰ ወረደ መካከል ድጋሚ እንግዲህ ያው ልዩነት ሊያሰፋ የሚችል መቃቃር እንደሆነ ነው አስተያየት ሰጪዎች እየገለጹ የሚገኙት። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የግንባር መረጃዎችን ነው የማስከትለው። ወደ ደቡብ ወሎ ምዕራብ ወረዳዎች የሚወስዱ መረጃዎች ላስቀድም። ደቡብ ወሎ ምዕራብ ወረዳዎች መቅደላ ከአማራ ሳይንት አዋሳኝ ቀበሌዎች ውጊያ ተደርጓል ተብሏል። ዋሮ ጊሳ ተብሎ በሚጠሩ በሁለት አቅጣጫዎች ነው ከመንግስት ኃይሎች ጋር ውጊያ የተደረገው። በሁለት አቅጣጫዎች የመጡ የመንግስት ኃይሎች ጋር በተደረገው ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት አልታወቀም ሲሉ የመረጃ ምንጮቹ ገልጸዋል። በውጊያው ተከታታይ የቡድን መሳሪያዎች ድብደባ ተፈጽሟል። በቡድን መሳሪያዎች ንጹሐን ስለመገደላቸው ገልጸዋል። በንብረት ላይም እንደዚሁ ጉዳት ደርሷል ተብሏል። በመንግስት ኃይሎች ላይም ሆነ በፋኑ ላይ የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮች በመቅደላ በሌላ በኩል ደግሞ የወተት ተብሎ በሚጠራው ቦታም እንደዚሁ ከባድ ውጊያ ተደርጓል። ከዳውንትና ከተንታ አቅጣጫ የመጣ የመንግስት ኃይል ጋር
በሁለት አቅጣጫ ነው በዚህ ቦታ ውጊያ እየተደረገው። በዚህም በተደረገው ውጊያ የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮች የመንግስት ኃይሎች ከተንታ ወደ መቅደላ የወተት አቅጣጫ ሲንቀሳቀሱ ደባቅ በተባለው ቦታ ላይ በተፈጸመ የደፈጣ ጥቃት በርካታ የሚሊሻ አባላት ሙትና ቁስለኛ ሆነዋል። እንደዚህ ወደ ተንታም የተመለሱ አሉ ነው የተባለው። የደፈጣ ጥቃቱ በአድባብተና በሚሊሻ አባላት ላይ ጉዳት አድርሷል ተብሏል። ኮሬብ ከተማ እዚሁ መቅደላ አሁንም በፋኖ እጅ እንደምትገኝ ነው የመረጃ ምንጮቹ የገለጹት። የመንግስት ኃይሎች ኮሬብ ከተማን ለቀው መውጣታቸውን ተከትሎ የፋኖ ኃይሎች ወሳኝ የተባለች ከተማ ይዘዋል ተብሏል። ሌላው እገታ ጋር በተያያዘ እንደዚሁ ከወጡ መረጃዎች መካከል የብልጽግና ባለስልጣናት የያዟቸውን የፋኖ ቤተሰቦች ለቀዋል ነው የተባለው። የፋኖ ቤተሰቦች እየተለቀቁት የብልጽግና ቤተሰቦች በመያዛቸው ምክንያት ነው ተብሏል። የፋኖ ቤተሰቦች ተብለው ህፃናት፣ ሴቶች ተይዘው ነበረ። የፋኖ አጸፋ ባጸፋ የብልጽግና ባለስልጣናት ቤተሰቦችን መያዙን ተከትሎ በተደረገ ድርድር የታገቱ የፋኖ ቤተሰቦች ተለቀዋል ነው የተባለው። እንደዚህ አይነት ጉዳይ በነገራችን ላይ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ደቡብ ወሎ ነው በብዛት እየተስተዋለ የሚገኘው። ሰሞኑን በጎንደር ዙሪያ ወረዳ ማክሰኝት አቅራቢያ የፋኖ ዘመነ ምህረት ቤተሰቦች በሚል 15 ቤቶች መቃጠላቸው እና በእሳት መውደማቸው ይታወቃል። በወቅቱ እንግዲህ ፋኖ ዘመነ ምህረት ለዞኑ የጸጥታ አስተዳደር ደውሎ በውጊያ ገጥመናል፣ ፖለቲካዊም እንዲሁም ደግሞ ወታደራዊ ግንባር ውስጥ ነው የምንገኘው። በሱም ታሸንፉን ከሆነ አሸንፉን፣ ካልሆነ ቤተሰቦቻችን አታሰቃዩ፣ ከዚህ ይሄ ጉዳይ ወደማያበራ የእርስ በርስ ማህበራዊ ቀውስ ውስጥ ይከተናል የሚል ማስጠንቀቂያ መስጠቱ ተሰምቷል። ከዚህ ጋር በተያያዘ እንግዲህ በመቅደላ ወረዳ የብልጽግና ባለስልጣኑ ቤተሰቦች መያዝ ተከትሎ ተለቀዋል። የፋኖ ቤተሰቦች ነው የተባለው። ደሴ ደንሳ ከሁለት ቀናት በፊት እንደዚሁ የፋኖ መሪ ነው የተባለ አባት በመንግስት የጸጥታ ኃይሎች ወደ እስር ቤት ከተወሰደ በኋላ በእድሜ የገፉ አዛውንት ተገድለዋል። ደንቢያም ሰሞኑን በተመሳሳይ ልጅዎት ፋኖ ነው በሚል የ84 ዓመት አዛውንት በምርኩዝ ከምኝታቸው እንዲነሱ ከተደረጉና ወደ ውጭ እንዲወጡ ከተደረጉ በኋላ ተገድለዋል። ሌላው መረጃ ወደ ደቡብ ጎንደር ጋይንት የሚወስደን ነው። ላይ ጋይንት ንፋስ መውጫ ከተማ ምሽቱን ከፍተኛ ተኩስ ነበር ተብሏል። ከምሽቱ 3 ሰዓት ከሩብ ጀምሮ ተከታታይ ተኩስ ነበር የሚሉት የመረጃ ምንጮቹ ፓትሮል እያደረገ በነበረ ወታደራዊ ተሽከርካሪ ላይ ድንገተኛ ጥቃትም ተፈጽሟል። በፓትሮል ላይ የነበሩ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። ንፋስ መውጫ ሆስፒታል የገቡ ስለመኖራቸውም እንደዚሁ የመረጃ ምንጮቹ ገልጸዋል። በዚህ ሰዓት የክልሉ ከፍተኛ ባለስልጣናት እንደዚሁ በአካባቢው ይገኙ ነበር ይህ ጥቃት ሲፈጸም ያሉት የመረጃ ምንጮች ተኩሱ ለሰዓታት ቀጥሎ ነበረ ብለዋል። ሰሞኑን በዚሁ ቀጠና በ4 ቀናት ብቻ 7 ቦታዎች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ መንግስት ወታደሮች ሙትና ቁስለኛ መሆናቸውን ነው የመረጃ ምንጮቹ የገለጹት። ወደ ሰሜን ወሎ ሀብሩ ወረዳና አምባሰል ተራሮች አካባቢ እንደዚሁ ወታደራዊ እንቅስቃሴዎች አሉ። ወደ ውርጌሳ ገንፎ ተብሎ ወደሚጠራው ቦታ በሌሊት በርካታ የመንግስት ወታደሮች ገብተዋል። ግን እስካሁን በአካባቢው የተለየ ነገር የለም ነው የተባለው። ጊራና ሸለቆ እንደዚሁ ጊራና ከተማም የብልጽግና ባለስልጣናት ስብሰባ ጠርተው ነበር። በአካባቢው ተኩስ ተቀስቅሶ ነበር ማለዳ ተብሏል። የደረሰው ጉዳት አልታወቀም። ሌላው መረጃችን ወደ ሰከላ ባሶሊበን እና ቲሊሊ አካባቢ የሚወስደን ነው። ሰከላ ባሶሊበን አካባቢና እንደዚሁ ምስራቅ ጎጃም እና ርጅና እናውጋ ከስምሪት ቀጠናዎቻቸው በመውጣት በርካታ የመንግስት ወታደሮች ከፋኖ ጋር ተቀላቅለዋል ተብሏል። በዚህም እንግዲህ በሁለት ቀናት ብቻ ቁጥራቸው ወደ 11 የሚደርሱ የመከላከያ አድማ ብተና የሚሊሻ አባላት ወደ ፋኖ ተቀላቅለዋል ተብሏል። ከተቀላቀሉት ውስጥ የሻለቃ መሪን ጨምሮ የመካናይዝድ አባላት ይገኙበታል የተባለው። ሰከላ ደግሞ ለሰላም አስከባሪ ተብለው ከሰለጠኑት የሚሊሻ አባላት መካከል ትላንትና መሻሹን ወደ ፋኖ የተቀላቀሉ አሉ ነው የተባለው። ወደ ቲሊሊ ስንሄድ ቲሊሊ ዙሪያ በፋኖ ስም ሲዘርፉ የነበሩ ዘራፊዎች እርምጃ ተወስዶባቸዋል ተብሏል። ወንዳይ ተብሎ በሚጠራ ቦታ ተሽከርካሪዎችን እያስቆሙ ይዘርፉ የነበሩ እና ራሳቸውን ፋኖ እያሉ ይጠሩ የነበሩ ዘራፊዎች ላይ ነው የአማራ ፋኖ ብሔራዊ ኃይል አገው ምድር ክፍለ ጦር ዘንገና ብርጌድ እርምጃ መውሰዱን ለማወቅ የተቻለው። በነገራችን ላይ ከዝርፊያ ጋር በሚፈጸም ለማህበረሰቡ ረፍት መስጠት ያስፈልጋል። እውነተኛና ትክክለኛ ፋኖዎች የሚለዩበት ነው። በፋኖ ስም የሚያጭበረብሩት እንደዚህ እርምጃ ካልተወሰደ እና እንዲሁም ደግሞ ለማህበረሰቡ እውነታውን ካላወቀ አጠቃላይ ፋኖን በዚህ መንገድ በመፈረጅ የከፋ ማህበራዊ ተቀባይነት ሊያሳጣ ይችላል። ዛሬ እሁድ ነው። በተለያዩ የአማራ ክልል አካባቢዎች የሚገኙ የብልጽግና ባለስልጣናት ወደ ፋኖዎች ሽምግልና ልከዋል እና ሊልኩም እየተዘጋጁ ነው የሚል መረጃም እንደዚሁ ተሰምቷል። በተደጋጋሚ እንግዲህ ተሞክሮ የከሸፈው ተግባር ነው የሚሉት የመረጃ ምንጮች
የፖለቲካ ጥያቄዎችን በሀገር ሽማግሌ በሃይማኖት አባቶች ይፈቱ ይመስል አሁንም ይህንን እያሉ ነው የሚገኙት። በዚህ በኩል ሽማግሌዎችም የፖለቲካ ጥያቄዎችን በመገንዘብ ጥያቄው የሚፈታው በዚህ በአካባቢ ሽምግልና ስላልሆነ ይህንን ጉልበታችሁ እንዳታባክኑ በሚል ጥሪ ያቀረቡ የፋኖ መሪዎች አሉ። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ